ያለውን ጉዳይ ታውቂያለሽ። ሳምንት ሙሉ አዳር ሙሉ እንደዛ ሲከታተል ጆከር ከኔ ጋር ችግር ካለብህ ስርዓት ይዘህ ስደበኝ፣ ችግር የለውም። ጆከር ፎቶዬን ለጥፈህ መሳደብ ከፈለግ መሳደብ ትችላለህ፣ ችግር የለውም። ጆከር ግን ተረዳኝ። እኔ ኢትዮጵያ ነው ያለሁት፣ ኔት የለኝም። የዛን ቀን ራሱ እያወራሁህ ነበረ እኮ ኔት የለኝም ባትሪ የለኝም እያልኩ መብራት በጣም ነው የሚያስፈልግ። ዛሬ ታገኘሽ ቴሌግራም ተገብለን ሶሊያና አሁንም አረፈደም ከጎናችን ቁም። ይቅርታ ቪዲዮ ስሪ፣ ይቅርታ ቪዲዮ ሰራለሁ አለች። በቃ እና አሁንም አረፈደም ከጎናችን ቁሚ። ስለ ሀና ስትይ አንቺም ልጅ አለሽ፣ ሴት ልጅ አለችሽ። ስለዚህ አንድ ሰው እኔ አሁን እኔ አላውቅም ካለ አንድ ሰው ምን ይሁን ነው? እሺ ይቅርታ አለች። ማቆም አለባት። ግን አልሰማሁም ሰምቻለሁ ማለት አቆም። በቃ ሪቶሪ ይኸው እርግጤ ባትኖርም አትጠቅምም። ሶሊያና የምትጠቅም ልጅ አለች። አማራ አሁን አንድ ቀን በአማራነቷ እንኳን ሚዲያ ላይ ቁጭ ብላ ያወራች ልጅ አለች። ሶሊያና ፎቶሾፕ ነው በቃ ፎቶ። ጎበዝ ተረጋጉ፣ ቀስ ብላችሁ በተራው ይመች ደላላ እንደሆነ አውቃለሁ ብላለች። ከይመች ጎን ያሉ ሌሎች የይመች አጋር የሆኑ ደላሎች ማንን ታውቂያለሽ? የይመች ነገር ዋሴ አንዴ ዋሴ ስማኝ፣ ይኸውልህ ቆይና ስማኛ፣ ታወራለህ ቀስ በል። አሁን ቅድም እኮ የሚያስፈልግ ነገር ካለ ከጎናችሁ አለው በውስጥ አውሩኝ አለች። እዚህ በላይ እንግዲህ አማርኛ አለ ሁሉም እኮ በላይ ካላወራን እኮ ስለምንድን ነው እኛ የይመች ጓደኞችንም እንዲነግረን ስለፈለኩ ነው። ሁሉንም ትንገረን። አሁን ይኸውልህ እያንዳንዱን ነገር በላይ እኮ ስለሚወራ ነው እኮ ብዙ ነገሮች ስተት እየተፈጠሩ ያለ። በቃ የማውቀውን ነገር ካለኝ በውስጥ ጠይቁኝ፣ የምትጠይቁኝን የማውቀውን ነገር መልሳለሁ ካለ አንድ ሰው በውስጥ ምን ታውቂያለሽ ምናምን ብለህ እኮ መጠየቅ ትችላለህ። ሲምፕል ገብቶሃል ዋሴ? ያልል ፈልጌ ነው እንጂ ላቋርጥ ፈልጌ አይደለም። አበራ ይቅርታና አንደኛ ሶሊያና ስለምንወደሽ ስለሚያከብሩሽ አማራ ነሽ ብሎ ልጅቷ መውጣት እንጂ ሀቢባ ቤት የያዘችው እንትና ያዘው እንትና ያዘው። እኛ ጥሩ ለሚሰራ ሰው ሁሌም ከጎናችን። ለምን ሰይጣን መጥቶ አይይዘውም? ልጅቷን ለማውጣት ሰይጣኑ ጋር እንሰለፋል። ትቀልዳለህ ወደ ሌላ ሳይድ። እኔ ጆከር ጋር እንጂ የተጣላችሁ ሀቢባ ከልጅቷ ጋር ወይም ከልጅቷ አለመውጣት ጋር አይደለም የተጣላችሁ። ይሁን የተቃርኖ እንትን ያላችሁ እንዴ ማንም ለፍቶ ልጅቷን ደክሞ በፈለገበት መንገድ ማንም ሰው በየቤታችሁ ዝም አትበሉ፣ ስሩ ነው። እኛ የምንጠላው ዝም የሚል ሰው ብቻ ነው። ሌላ አስመሳይ ያላችሁ ጉማሬ የመሳሰላችሁ ጌማችሁን ስቀጠቅጡ የምትውሉ አንድ ቀን ድምፅ ማትሆኑ ችግር ሲመጣ ወደ ችግር ላይ ተሰልፋችሁ ማትመጡ እነዚህ የምትላቸውን ሴቶች ተዋቸው። ፎቶ በየሞሉና በየባህር ዳርቻው የዞሩ ፎቶና ቪዲዮ ማን ሊቀርጽላቸው? አንደኛ ጊዜ የላቸው። ፎቶ በጣም ይወዳሉ። ያሸበረቀ ሞል ካዩ ዝም ብሎ ጠጋ ብሎ ፎቶ መነሳት ነው። ባህር ዳርቻ ስር ቪዲዮ መስራት ነው። ሌላ ምንም ስራ የላቸው። እኔ ምን እንደሆነ ሊገባኝ አልቻለም። አብዛኛውን የሱ ጓደኞች የምናውቃቸው ቪዲዮ ላይ አንድ ቀን እንኳን ገብተው መልካም ነገር ሲወርሱ ሰምተናቸው አናውቅም። ፎቶ ነው በቃ ፎቶ። ሞል ይወዳሉ፣ ባህር ይወዳሉ። በቃ ታይታ ልክ እንደ ሸርሙጣ ዘመናዊ ሸርሙጦች ናቸው። ሸርሙጣቸው እንጂ ምን እንደ ሸርሙጣ ታቸዋለህ። አንድ ቀን ለዚህ ልጅ ገብተው የሆነ ገስት ላይ እንደው ተሳስተው እንኳን ገስት ላይ ተንጠልጥለው ስለዚህ ልጅ ሲወሩ ሰምተናቸው አናውቅም። እኔ የምልህ ጓደኞቹ የልጁ ጓደኞች ሶሊና እኮ ብዙ ቲክታክ አትጠቀምም። የእኛ ቡድን ናት እኮ እሷ። እዛ ምን ታረገደች? ኧረ የእኛ ቡድን እንትና ቡድን የሚባል የለም ሰይድ። አንተ ደግሞ እነዛ ጋር እንዴት ተገናኘ ብዬ እኮ ገርሞኝ ነው። ስንት ጊዜያቸው ያቺ ጎጃሚ ሶሊና ጎጃሚ በነገራችን ላይ እዚያው ነች። እንትን ነው ማግኔት ኔጌቲቭ እና ኔጌቲቭ እኮ የሆነ ኔጌቲቭ እና ፖዚቲቭ ይሳሳባሉ፣ ይተዋወቃሉ። ገባ? አንድ ማህበር ሶሊና ናትንኩ ናውጣ አንተ ራሱ ቀልድ ትቀልድ ያለ አንተ ታቅ ፈጣሪም እንግዲህ ረድቶንም የምንችለውን የአቅማችን ያህል አስተዋጽኦ እንድናደርግ እግዚአብሔር ይርዳን። ግን ለወደፊቱ የመጀመሪያ የሶርሱ ባለቤት እንግዲህ በዚህ ሁኔታ እኔ ዛሬ 8 ሰዓት ተኩል በኋላ ነው
ላይቭ እንዳጋጣሚ ከፍቼ እንትን ያልኩት ምን ያህል ህዝቡ ተጨንቆ እንዳለ አሁንም በዚህ ጉዳይ ላይ እንቅልፉንም ትቶ ስራውን ትቶ 16300 ሰው ቁጭ ብሎ እንትን የሚለው ስለዚህ ልጅ ስላዘነ ስለተጎዳ ውስጡ እንትን ስላለ ነውና እንደዚህ አይነት ታሪክ የሚያመጡ ሰዎች የመጀመሪያዎቹ እነሱን ነው አጥብቆ መያዝ። እንደ ሀቢባ እንዳለችው ስልካቸውን ስማቸውን ይዞ ከዛም በኋላ ከየት አመጣሽ ከዛን ጫፉን ይዘሻል አድርሽን እየተባለ በደንብ መሰራት ያለበት ካልሆነ በስተቀር ሁሉም መላምት እያመጣ ሁሉንም የማወዛገብ እንትን ነገሮች ውስጥ ይገባል። ፍትህንም እውነቱንም እያጣመሙ የየራሳቸውን ስሜት የሚገልጹበት ይሆናልና በደንብ በጥንቃቄ መታየት ያለበት እንደዚህ አይነት ነገር ለማለት ያለው። ሳሪቲ ስልኩን ልካልኛለች። አንዴ የገጠር ልጅ እሺ፣ ታስብሽ እኔ አንተን አንድ ጥያቄ ልጠይቅህ። አሁን እንደተባለው እነዚህ ሰዎች ህገወጥ ደላላ ናቸው። እናንተ የመንግስት አካላቶች ናችሁ። ህገወጥ ደላላ መሆናቸውን ከሀገር እስከ ሀገር ከዓለም እስከ ዓለም ይታወቃሉ። እቺ ልጅ በህይወት አለች። በህይወት ለመኖሯ ደግሞ ሞተች የሚሉት ነገር በቂ ማስረጃ የላቸውም። እንግዲህ እኔ ጥያቄ የምጠይቅ ተስፍሽ፣ አንድ ሰው ሞተች ካለ በቂ ማስረጃ ያስፈልጋል። ከዛው ከራሳቸው በተደጋጋሚ እየገቡ ስንጠይቃቸው ሀቡ አንድ ሰው ለዛ እኮ ነው ሳርዬ ሞተች ያለው ማን ነው? መጀመሪያ የገጠር ልጅ አይደል? ለዛ እኮ ነው እሱ መጀመሪያ ምን አይቶ ሞተች አለ። አስክሬን ሳታይ የሰው ልጅ ሞተች። ስለዚህ አሁን ስደውል ስልኩ ዝግ ነው። የመጀመሪያው ሰንሰለቱ የሚጀምረው ከገጠር ልጅ ነው። ለዛ ነው ስልኩን ያልኩሽ። ስልኩን ሰጠሽኝ፣ ይኸው እየደወልኩ ነው። ስልኩ ግን ዝግ ነው። ዋትሳፕ ነበር እኔ የማወራው። በቀጥታ ደውዬለት አላውቅም። ምናልባት ዋትሳፕ ላይ አውሪ ውስጥ ደውይለት። ረቀሙ ለዚህ ጠላታል ዝግ ነው ይላል። እሺ ቆይ ዋትሳፕ ላይ ደግሞ እስቲ መልዕክት አስቀምጪልኝ። ሰላም ጤና ይስጥልኝ። የገጠር ልጅ እንዴት ነህ? ሀቢባ ነኝ። አንዴ ፕሊስ ላይቭ ላይ ልትመጣ ትችላለህ? ቅልቦች አንዳንድ ጥያቄዎች ነበሩት። አመሰግናለሁ። ቮይስ አደረግኩለትኝ ግን አንድ ራይት ነው ኦፍላይን ነው ማለት ነው። ሀቡ ጥያቄ ልጠይቅ ለተስፍሽ እና ተስፍሽ አንተ ቢያንስ በምን አይነት መልኩ ነው የምታግዘን? አሁን እዚህ ጋር ገብቷል። ልጅቷ በህይወት ለመኖሯ ወይም ለመሞቷ ሙሉ ማረጋገጫ ብለን ስንጠይቅ ምንም አይነት ነገር የተሰጠን ነገር የለም። በህይወት እንዳለሽ ደግሞ እንደነገርኩ አሁን የመጡ ሰዎች ማስረጃ ተብለው መተው ካንተ ጋር ቢነጋገሩም ነገር ግን እነ የገጠር ልጅ አብረዋት ከዛ ጀምሮ ሲጓዙ ቆይተው 9 ልጆች ስትጮህ ሰምተው ታዝላ መታ ስታለቅስ ሰምተው ምንም አላሉ። ሞተች ሲባሉ ምንም ሳይሉ ሻንጣዋን አስቀምጠው ፓስፖርቷንና ስልኳን ይዘው ሂደው የአገሯ ልጆች ናቸው፣ የሰፈሯ ልጆች ናቸው። ለቅሶ ሳይደርሱ ቤተሰብን ሳያጽናኑ ተመልሶ የገጠር ልጅ ወደ ቦታው መጥቷል። አንድ ሀቡ በደንብ ልብ ብልቲ ሲቀጥል ደግሞ ምንም ነገር ሳያዩ ምንም አይነት ማስረጃ ሳይኖራቸው ወላ ፎቶ ወላ ቪዲዮ ሳይኖራቸው ቪዲዮ ሰርተዋል። ዛት ሚንስ ልጅቷ በህይወት አለች። ለመኖሯ አሁን እኮ ሀቡ ልንገርሽ፣ ለመኖሯ ማረጋገጥ ያለበት ቤተሰብ ነው። ለመሞቷም ደግሞ ማስረጃ ያስፈልጋል። ለመሞቷ ማስረጃ ብለን ስንጠይቅ የኖረ አጽምና የኖረ ጸጉር ነው የተሰጠን። ሽምግልና ተብሎ የተላከው እንኳ ሀቡ እየመጡ በራሳቸው ጊዜ ምን እንዳሉ ታውቂያለሽ? ላይቭ ላይ በውስጥ እየመጡ ይቅርታ ስላላወቅን ነው፣ እኛ አላወቅንም ነበር እንዲህ መሆኑን፣ ከእናንተ ጋር ልንተባበር እርግጠኛ ነን እያሉ ነው። ስለዚህ ይቺ ልጅ ሀቡ በህይወት አለሽ ብለሽ ለመጠየቅ እኮ ምንም የሚያዳግትሽ ነገር የለም። ምክንያቱም ለመሞቷ ማስረጃ የለም። ሲቀጥል ደግሞ እዛው የሚሰሩ ሰዎች ሀቡ ስንጠይቃቸው የመኔዎች እንኳ አስገብተን እናንተ ሰው ሲሞት ትቀርጻላችሁ፣ ፎቶ ታነሳላችሁ ወይ ስንል አዎ ብለዋል። ታዲያ ለምንድን ነው ሀቡ ሀና ያልተነሳችሁ?
ለምንድነው የሃና አስከሬን ያልተቀረጸው? ለምንድነው የሃና አስከሬን አለ መረጃ እናምጣ መስቀሏ ሳይቀር እናመጣለን ብሎ ደላላው እሺ ብለን ተነጋግረን የስንት ዓመት የሞተ አጽም የመጣው ልብሷን አንቺም እንኳን ላይቭ ላይ ሳይሽ ነበር ያላመንበት ነገር የተሰጠን። ስለዚህ አሁን ሀቡ የመኖሯን መረጃ ከነሱ ውጭ እኮ የሰጠን ሰው የለም ባይዘው ወይሳ። ስለዚህ እኮ የሚመለከተውን አካል ለመጠየቅ እኮ አንደኛ ደላላው ማን ነው፣ አድሬሱ፣ ስሙ ያስፈልጋል። ሁለተኛ እሷን የአይን ማኝ ሰዎች ያስፈልጋሉ። አሁን እኛ ለማገዝ ቅልቦች ሊያግዘን መጥቶ፣ ቅልቦች ግለሰብ አይደለም ተቋም ነው አይደለም፣ ሊያግዘን መጥቶ መረጃ ማንም እያቀረበልን አይደለም። ልጅቷ ሀያት የምትባለው ልጅ ትምጣ ማንም እያመጣልን አይደለም። ታዲያ ለመረጃ እንዴት እንርዳ? እንትና ኦሮሞዋ ልጅ ይሉኛል። እሺ ማን ነው ስሟ? የት ነው አድሬሷ? ስልኳ የታል? ስጡን። አሁን አንቺ ብቻ ነሽ የገጠር ልጅን አድሬስ የሰጠሽኝ። ኮንታክት አረኩት። ለምን? ሰንሰለቱ ከሱ ስለሚጀምር። መጓዝ የምንችለው በመረጃና በማስረጃ ነው። እከሌ ይሄንን ሲል ለዚህ ማስረጃ አለክ። አሁን ሀያትን እዚህ ጋር ብታመጡልን፣ ሀያት እህቴ እንዲህ ስትል ኦኬ፣ የእህትሽን ሆስፒታል የተኛችበትን ሆስፒታል ስም ስጭን እንላለን። ቅልቦች ነገ ይሄዳል፣ በአካል ቃሏን ይወስዳል። ገባሽ? በማስረጃ በመረጃ እንንቀሳቀስ ነው ጉዳዩ። ሀያትን ጥሯት። የታለች ሀያት? በዛ ላይ ሀያትን የቁጥሯ ምናምን ከፈለግሽ ከገጠር ልጅ ጋር የሄዱ ልጆች የሁሉም ስልክ አለ። የሁሉም አብረው የሄዱት እነሱ ምንድን ናቸው? የገጠር ልጅ ብቻ የሚጠየቀው እኮ እሱ ወጥቶ አናውንስ ስላደረገ ነው። ወጥቶ ለህዝቡ ያልሞተች ልጅ ሞታለች ስላለ እኮ ነው። እሱ ነው ኃላፊነቱ የሚወስድ። እሱ ነው የሚጠየቀው እኮ መጀመሪያ። ማሪ አብረው ወጥተው ቪዲዮ ሰርተዋል አብረው። ግን የተናገረው የገጠር ልጅ ነው። ግን አብረው አሉ እነሱ እዛ ቪዲዮ ላይ ተረድተሽ ያምንሽ ሳሪ። አንድ አብሯት የነበሩ ልጆች ቢመጡ የሆነ ፍንጭል ሊያዝ ይችላል። እንግዲህ ህዝብ ስለተጨነቀ ነው። ቅድምም ስናገር እንደነበረው ይህን ያህልም ሰው ትኩረት ሰጥቶ በዚህ ጉዳይ ላይ የየራሱን ስራ አቁሞ እየጠየቀም ያለው አሁንም ቁጭ ብሎ እየሰማ ያለው እና ስለመሞቱ ማስረጃ ብለሽ እንዳነሳሽው ሁላ ደግሞ አለችም ያሉ ደግሞ አሉ። ለመኖሩም ማስረጃ ያስፈልጋል። ሞታለችም ለማለት ማስረጃ ያስፈልጋል። ስለዚህ ሞታለችም የሚሉ ካሉ መጥተው ማስረጃቸውን ማቅረብና ብንሰማቸውና ቤተሰቦቿም እንደው በቃ ልባቸውም እንዲያርፍ ብናደርግ፣ በህይወት አለችም ከተባለ እንደዛ። ሌላው ደግሞ ደላላ ሲልክ ሴፍ በሆነ ወይ ልካለው ብሎ ነው አይደለ? ደላላ ገንዘብ ተቀብሎ የሚልከው። ስለዚህ አንድ ደላላውን የምታውቁ ከሆነ እንደዚህ የሚያደርገውን ደላላ ቢመጣና አድራሻውን ብናውቅ፣ አብረዋትም እንደተጓዙ የነበሩ ሰዎችም ካሉ ቢመጡ፣ ይሄ ሶስተኛ ወገን መጥቶ እንዲያሉ እንዲህ ተብሏል ምናምን ነገር እህቴ ሆስፒታል ነች መናገር አትችልም ምናምን አትችልም፣ ብሬክስ እንዳለው ነው። ቢያንስ ትንሽ መተንፈስም ኮማ ውስጥ እንኳን ብትኖር መተንፈስም እንትን ትላለች። ምክንያቱም አሁን እንደ ሀገር ነው የዚህ ጉዳይ ላይ ሁላችንም እየተጨነቅን እናንተም ስራችሁን ትታችሁ እንትን እያደረጋችሁ ያላችሁት እና ሊያዝ የሚችል ጅራቱ ሊያዝ የሚችል ነገር ተፈልጎ በዛ ተከትሎ የክሩ ውል ጋር መድረስ የሚቻልበት መንገድ ቢፈጠር የሚለው ነው እና አለች የለችም መላመቱን እንትሆው እና አለችም የሚል ካለ ሊሰጠን የሚችል ጫፍ ሊያስይዘን የሚችል ሰው ይምጣ። ሙታለችም የሚል ሰው ካለ ጫፍ ሊያስይዘን የሚችል ሰው ይምጣ። ዝም ብሎ ግን በየራሳችን መላምት እንትን ብለን ጊዜያችሁንም የሌላውንም የቤተሰብንም ልብ ባናንጠለጥል መልካም ነው ብዬ ስላሰብኩ ነው። አው ልጅቷ መታለች እያሉ ነው። እሺ ሜንሽን አድርጓት ፕሊስ። ማናት የመጣችው? ሀያት ናት ወይንስ ያችኛዋ ልጅ ስሟ የማይታወቀው? እኔ አንዴ ካገኘኋቸው ስልክ ቁጥራቸውን እቀበላለሁ። የኦሮሞዋ ልጅ እያሉ ሰያም መጥቷል። እሺ ሜንሽን ያድርጓት። እሺ ሳርዬ ሜንሽን አድርጓት። እሺ ሜንሽን አድርጓት። ሀቡ የደላላውም ቁጥር አለ፣ ሁሉም አለ። እሺ የደላላውን ቁጥር ልትልኝ። አሁን ላይ ገብተሽ ለምን ቃልሽን አሰጭም ብዬ ሳወራት ብዙ ማስፈራሪያ ብዙ ፎሎር እየደረሰብኝ ነው እና የእሷን ልጅቷ የመጣችው ልጅ ደግሞ ቤተሰቦቿን ጠንቅቃ ያውቋቸዋል ደላሎቹ። ገብቶሻል አይደል? እሱን ደህንነት የምታደርጉ ከሆነ ላውራትና በውስጥ ስልኳን ልቀበላት። አዎ ምንም ችግር የለም። ቆይ አንዴ ቆይ። እሰማለሁ አቡ? አዎ ወንድሜ ትሰማለህ? እሰማለሁ። አዎ መኩ ትሰማለህ? ይኸውልሽ እሷ ደውላልኝ ነው የወጣሁት። ምን ታደርጊያለሽ መሰለሽ? ቤተሰብም እየተቆጣት ነው፣ እያስፈራሯት ነው።
ስለዚህ አሁን ምን ታደርጊያለሽ መሰለሽ? እኔ በውስጥ ልክልሻለሁ፣ ያው ፎሎ ስለሆንን ቁጥሯን ልክልሻለሁ። ለማንም እንዳታሳይ፣ በድምጽ ብቻ ላውራ፣ እዚህ ላይ ግን አልገባም፣ በጣም እያስፈራሩኝ ነው ብላለች። እሺ ያ ለኔም እንደዛ ነው ያለች። አሁን ልክልሻለሁ። የት ነው ያለሽ? በቴሌግራም ደውልልኝ። የት ነው ያለሽ? እኔ ነኝ። ቆይ የት ነው ያለሽ አንቺ? ሳውዲ እኔ የምኖረው ካታር። እኔ ካታር ነው የምኖረው፣ ካታር። ካታር። እንዴት ትደውይላታለሽ ታዲያ? ቴሌግራም ብቻ ነው መደወል የምትችለው ወይ ደግሞ ቀጥታ? ዳይሬክት ወይ ቴሌግራም ዳይሬክት አለኝ፣ መስመር አለኝ፣ ቀጥታ ነኝ፣ ዳይሬክት አለኝ። እሺ በቃ ዳይሬክት ደውይላታለሁ። እሺ ኢንቦክስ ነው የምትልክልኝ? እዚሁ እያለ እስቲ እዚሁ እያለው መላክ ከቻልኩ እሺ ላክልኝና በሰከንድ ፎኔ ይሄንን አካውንት ሎጊን አድርጌ አሁን ወስጄ ዳይሬክት ደውልላታለሁ። እዚሁ ጋር መላክ ከቻልኩ ሳልወጣልኝ ንካኝና አቡፋኑ ቤት ከተናገረች በኋላ ልጅቷን ማለት ነው እጅግ በጣም ከባድ ማስፈራሪያ ነው የደረሰባት። ማስረጃ ማቅረብ ከቻለች ያስፈራራት አካል አዳምጠኝ ወንድሜ፣ አስፈራሩኝ የምትለውን ማስረጃ ቮይስም ሆነ ምንም ታቅርብና ያስፈራሯት አካሎች በህግ ትጠይቃሉ። ሀቡ በፌክ አካውንት ነው እንዴ ማትበይ? ቆይ አሁን ልኬልሻለሁ፣ ቁጥሩ ደርሶሻል። እሺ ቆይ አንዴ ልግባ። እኔ ላይ ገብተሽ ሜሴጅን ይኸው። ይኸውልሽ ምን ታደርጊያለሽ መሰለሽ? እሷ ቤተሰብ ራሱ ነው የተቆጣ። እንትን ማይክን አስገቢ ፕሊዝ። ይሄ አበባ የሚሰጠው ሊሳውት ሚኪን ስብያለ። እሺ ይኸውልሽ ቀስ ብላችሁ አውሯት። የሚያስፈራሯት ያው ቤተሰቡ ራሷ ናቸው። ምን ያህል ዋጋ እንደከፈልና አታውቂም። ለምንድን ነው እንደዚህ የምትይው እዛ ሆነሽ ምናምን እያሉ እየተቆጧት ስለሆነ ታናግርሻለች። ግን ያው በቁጥሯ አይታይ፣ በድምጽ አሰማል። እሺ ያለውን ጉዳይ ታውቂያለሽ። ሳምንት ሙሉ አዳር ሙሉ እንደዛ ሲከታተል ጆከር ከኔ ጋር ችግር ካለብህ ስርዓት ይዘህ ስደበኝ፣ ችግር የለውም። ጆከር ፎቶዬን ለጥፈህ መሳደብ ከፈለክ መሳደብ ትችላለህ፣ ችግር የለውም። ጆከር ግን ተረዳኝ። እኔ ኢትዮጵያን ያለሁት ኔት የለኝም። የዛን ቀን ራሱ እያወራሁህ ነበረ እኮ ኔት የለኝም ባትሪ የለኝም እያልኩ መብራት በጣም ነው የሚያስፈልግ። ዛሬ ታገኘሽ ፕሮግራም ተገብለን ሶሊያና አሁንም አረፈደም። ከጎናችን ቁም። ይቅርታ ቪዲዮ ስሪ። ይቅርታ አለች፣ ይቅርታ ቪዲዮ ሰራለሁ አለች። በቃ እና አሁንም አረፈደም። ከጎናችን ቁሚ። ስለ ሀና ስትይ አንቺም ልጅ አለሽ፣ ሴት ልጅ አለችሽ። ስለዚህ አንድ ሰው እኔ አላውቅም ካለ አንድ ሰው ምን ይሁን ነው? እሺ ይቅርታ አለች፣ ማቆም አለባት። ግን አልሰማሁም፣ ሰምቻለሁ ማለት አቆም። በቃ ሪቶሪ እርጋጤ ባትኖርም አትጠቅምም። ሶሊያና የምትጠቅም ልጅ አለች። አማራ ሁን አንድ ቀን በአማራነቷ እንኳን ሚዲያ ላይ ቁጭ ብላ ያወራችው ልጅ አለች። ሶሊያና ፎቶሾፕ ነው በቃ ፎቶ። ጎበዝ ተረጋጉ፣ ቀስ ብላችሁ በተራው ይመች ደላላ እንደሆነ አውቃለሁ ብላለች። ከይመች ጎን ያሉ ሌሎች የይመች ጋር የሆኑ ደላሎች ማንን ታውቂያለሽ? ይመች ነገር ዋሴ አንዴ ዋሴ ስማኝ፣ ይኸውልህ ቆይና ስማኛ፣ ታወራለህ ቀስ በል። አሁን ቅድም እኮ የሚያስፈልግ ነገር ካለ ከጎናችሁ አለው በውስጥ አውሩኝ አለች። እዚህ በላይ እንግዲህ አማርኛ አለ ሁሉም እኮ በላይ ካላወራን እኮ ስለምን ነው እኛ የይመች ጓደኞችንም እንዲነግረን ስለፈለኩ ነው። ሁሉንም ትንገረን። አሁን ይኸውልህ እያንዳንዱን ነገር በላይ እኮ ስለሚወራ ነው እኮ ብዙ ነገሮች ስተት እየተፈጠሩ ያለ። በቃ የማውቀውን ነገር ካለኝ በውስጥ ጠይቁኝ፣ የምትጠይቁኝን የማውቀውን ነገር መልሳለሁ ካለ አንድ ሰው በውስጥ ምን ታውቂያለሽ ምናምን ብለህ እኮ መጠየቅ ትችላለች። ሲምፕል ገብቶሃል ዋሴ? ያን ልፈልጌ ነው እንጂ ላቋርጥ ፈልጌ አይደለም። አበራ ይቅርታና አንደኛ ሶሊያና ስለምንወደሽ ስለሚያከብሩሽ አማራ ነሽ ብሎ በርግልኛል። ጎጃሜ ነች፣ ሌሎቹ የሸዋ ልጆች ናቸው። ማህበር ሁሉ አላቸው። ሶሊያን እኮ የጎጃሟን በአካል አውቃታለሁ። ሪያድ መታ ነበር። ሪያድ ነበረች። አውቃታለሁ። ሪያድ በአካል ተገናኝተናል። አሁን እነዚህ ኧረ እነዛ ምን አደረጉ ደግሞ? እነዚህ እቺ መንቢ የምትባለው በአጠቃላይ የነ ይመች ማህበሮች ናቸው፣ ግሩፕ ናቸው። ቀደም አምጥተን ስንጠይቃት ነበር አንዷን መንቢ የምትባለው። ያውቃሉ፣ በደንብ ያውቃሉ። እነዚህ ቢያግዙ የሰፈሯ ልጆች በደንብ ተግተው ቢወጡ እናቴ ትምህርት ልጅቷ ትወጣ። ሁለተኛ ደረጃ ይህን የገጠር ልጅ የሚባል እንሽላሊት ሳሃናፍ የፊትኛ አስረው የመን ቢልኩት አረዛው ጅዳ ጉሮሮን አንዱ ቢያንጠለጥለው ቀጥ አድርጎ እውነቱን ያወጣል፣ ሐቁን ይናገራል።
እነዚህም ያውቃሉ። ማንም ሰው ልጅቷ የደረሰባትን ነገር በስነ ስርዓት ያውቃሉ። ወላሂ ጠንቅቀው ያውቃሉ። ግን በጣም ከሃዲዎች ናቸው። በጣም ባለጌ መርዞች ናቸው። ጉማሬ የመሳሰልሽ ሴት አረብ ሀገር ሄደሽ ዛሬ አለፈልሽ። በቃ እኛ ፋራዎች እናንተ አራዳ ናቸው። እውነት በጣም ነው የሚያሳዝነው። እናንተን ነበር መልሶ እዛ መጣል፣ እዛ ድንበር ላይ መልሶ ወይ እህትሽን እዛ ማሳገት ነበር እናንተ። ያን ጊዜ ህመሙ ይገባቸዋል፣ ችግሩ ይገባቸዋል። እውነት እች ልጅ በህይወት ወጣ ስንቶቻችሁ ጋር እንወቃቀሳለን? እኔ አሁንም ሰይዶ ረባቦም ማንም ሚኪ መኩ ይሄ ሁሉ ሰው ሲለፋ የነበረው ለልጅቷ መውጣት እንጂ ሀቢባ ቤት ያዘችው እንትና ያዘው እኛ ጥሩ ለሚሰራ ሰው ሁሌም ከጎናችን። ለምን ሰይጣን መጥቶ አይይዘውም? ልጅቷን ለማውጣት ሰይጣኑ ጋር እንሰለፋል። ትቀልድ ያለ ወደ ሌላ ሳይድ እኔ ጆከር ጋር እንጂ የተጣላችሁ ሀቢባ ከልጅቷ ጋር ወይም ከልጅቷ አለመውጣት ጋር አይደለም የተጣላችሁ። ይሁን የተቃርኖ እንትን ያላችሁ እንዴ ማንም ለፍቶ ልጅቷን ደክሞ በፈለገበት መንገድ ማንም ሰው በየቤታችሁ ዝም አትበሉ፣ ስሩ ነው። እኛ የምንጠላው ዝም የሚል ሰው ብቻ ነው። ሌላ አስመሳይ ያላችሁ ጉማሬ የመሳሰላችሁ ጌማችሁን ስቀጠቅጡ የምትውሉ አንድ ቀን ድምፅ ማትሆኑ ችግር ሲመጣ ወደ ችግር ላይ ተሰልፋችሁ ማትመጡ እነዚህ የምትላቸውን ሴቶች ተዋቸው። ፎቶ በየሞሉና በየባህር ዳርቻው የዞሩ ፎቶና ቪዲዮ ማን ይቀርጽላቸው? አንደኛ ጊዜ የላቸው። ፎቶ በጣም ይወዳሉ። ያሸበረቀ ሞል ካዩ ዝም ብሎ ጠጋ ብሎ ፎቶ መነሳት ነው። ባህር ዳርቻ ስር ቪዲዮ መስራት ነው። ሌላ ምንም ስራ የላቸውም። እኔ ምን እንደሆነ ሊገባኝ አልቻለም። አብዛኛውን የሱ ጓደኞች የምናውቃቸው ቪዲዮ ላይ አንድ ቀን እንኳን ገብተው መልካም ነገር ሲወሩ ሰምተናቸው አናውቅም። ፎቶ ነው በቃ ፎቶ። ሞል ይወዳሉ፣ ባህር ይወዳሉ። በቃ ታይታ ልክ እንደ ሸርሙጣ ዘመናዊ ሸርሙጦች ናቸው። አንድ ቀን ለዚሽ ልጅ ገብተው የሆነ ገስት ላይ እንደው ተሳስተው እንኳን ገስት ላይ ተንጠልጥለው ስለዚህ ልጅ ሲወሩ ሰምተናቸው አናውቅም። አሁን ጓደኞቹ የልጁ ጓደኞች ሶሊና እኮ ብዙ ቲክታክ አትጠቀምም። የኛ ቡድን ናት እኮ እሷ። እዛ ምን ታረገደች? የኛ ቡድን እንትና ቡድን የሚባል የለም። ሰይድ አንተ ተሳሳተ። እነዛ ጋር እንዴት ተገናኘ ብዬ እኮ ገርሞኝ ነው። ስንት ጊዜያቸው ያቺ ጎጃሚ ሶሊና ጎጃሚ በነገራችን ላይ እዚያው ነች። እንትን ነው ማግኔት ኔጌቲቭ እና ኔጌቲቭ እኮ የሆነ ኔጌቲቭ እና ፖዚቲቭ ይሳሳባሉ፣ ይተዋወቃሉ። ገባ